የጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። እዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። ለሚያልፍ ስልጣን ምን አለ የማያልፍ ታሪክ ብንሰራ ሲሉ ብፁዕ አቡነ ማርቆስ ተናገሩ። ብፁዕነታቸው እንደተናገሩ ሰው እንደ ቀንነቱ በቀን ካልሰራ ካልሄደ ክፉ ቀን የሚባለው ይህ ነው ብለዋል። ስልጣን ክፉ ነው ያሉት ብፁዕነታቸው የማያልፍ ስልጣን የለምን ብለዋል። ግራ ገባን፣ መንግስትን እንመን ወይስ ታጣቂዎችን መላው ጠፍቶናል ሲሉ የታጋች ቤተሰቦች 1.5 ሚሊዮን ብር በፖሊሶች መቀማታቸውን ገለጹ። ቆይ ስማ አዳም ልጨርስ። ኖ መቅረት ይችላል። ኖ ስማ ይቀርጸዋል። ትቀርጻለህ ወዴ ነው ቢሆንስ እኛ ሊስን እኛ የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሴጣኖች ናቸው። እጅግ በጣም ያሳዝናል። በምስራቅ አርሲ ጸለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች መገደላቸው ተሰማ። ያረጃል ያለም ዝና። ሰላም የተወደዳችሁ የወስቱ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። ብፁዕ አቡነ ማርቆስ የተናገሩት አንድ ንግግር አለ። እሱን ማስመለከታችሁ ነው የሚሆነው። በመቀጠልም በትላንትናው ዕለት ምርጫ ነበር። ስለ ምርጫው የወጡ አዳዲስ መረጃዎች አሉ። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጉት። አበር ዜና ተሰምቷል። ምርጫው ተሰርዟል ሲል የብሔራዊ ምርጫ ቦርድ ገለጸ። ሰዎቹ በሕግ ይጠይቃሉ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ አገር አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ ማድረጋችሁን አትርሱ። ወደ ዝርዝር መረጃዎች ሲመለስ በቡርጅ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ በድምጽ መስጫ ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ ያ ምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርድ ወስኖ ዘግቷል። ይህንን ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወሰደውን እርምጃ በቀጣይ ያሳውቃል። እስካሁን ምርጫ ላይ የተሳተፋችሁ ሰዎች እባካችሁ ይሄን እውነት ንገሩኝ እባካችሁ። አንዳንድ ቦታው ላይ በሶሻል ሚዲያ ላይ እውነት መሆኑን አላረጋገጡም። ከወዲሁ እየተገደዱ እየመረጡ እንደሆነ ተገልጿል ማለት ነው። እንደ ምሳያ ያስቀመጡት እንግዲህ ከጀርባ የምትመለከቷቸው እናቶች ካሜራ ፈርተው እንግዲህ ተጸይፈው እየተባለ ሶሻል ሚዲያ ላይ ሲዘዋወር የነበረ ቪዲዮ ነው። እስኪ የተሳተፋችሁ ምርጫው ነጻ፣ ፍትሃዊ፣ ዲሞክራሲያዊ ነው? ሐሳባችሁ ኮሜንት ላይ አጋሩ። ቪዲዮ እንደተመለከታችሁት ነው ወንድማችን ያስተላለፈው መልእክት ሰምታችሁታል። ምርጫው ፍትሃዊ ነው ሲል ጥያቄ ጠይቋል። እስቲ ሁላችሁ ምርጫው ፍትሃዊ ነው ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። በመቀጠልም መግቢያችን ላይ እንደነገርኳችሁ ብፁዕ አቡነ ማርቆስ የተናገሩት አንድ ንግግር አለ። ስለ ጠቅላዩ እሱን ተመልክተን እንመለስ። ለሚያልፍ ስልጣን ምን አለ የማያልፍ ታሪክ ብንሰራ ሲሉ ብፁዕ አቡነ ማርቆስ ተናገሩ። ብፁዕነታቸው እንደተናገሩ ሰው እንደ ቀንነቱ በቀን ካልሰራ ካልሄደ ክፉ ቀን የሚባለው ይህ ነው ብለዋል። ስልጣን ክፉ ነው ያሉት ብፁዕነታቸው የማያልፍ ስልጣን የለምን ብለዋል። እና ስልጣን ክፉ ነው ደግሞ እኮ እንደሚያልፍ ይታወቃል። እንደው የማያልፍ ስልጣን አለ? ለሚያልፈው ጥሩ ነገር ብንሰራ ምን አለ? ጥሩ ታሪክ፣ የማያልፍ ታሪክ። ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይኮ ነው። በተጨማሪም ሰው ዛሬ በቀን እኮ አይሄድም ከአዲስ አበባ ውጭ ያሉትም ሲሆን ከሱሉልታ አለፍ ካሉም እየተደናገጡ ካሁን አሁን ምን መጣ እያሉ እየተጨነቁ ቤተሰብ በር ላይ ቆመው መጣ ቀረ ሲሉ ሳይመጣ እየቀረ እናት አባት ቢሞት መቅበር አይቻል ሰርግ አይሰረግ ከዚህ የበለጠ ክፉ ቀን የለምን ብለዋል። አዲስ አበባ በእውነት አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱሉልታ አለፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት እንዴት ያሳዝናል። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? አክሎም ሰው በተማረ እየኖረ አይደለም፣ ነጋዴውም ነጋዴ አይደለም የማታለል ነው ብለዋል። ብፁዕነታቸው ምዕመኑ ከመማረር ይልቅም ለክፎችም ቢሆን ጸልዩ ሲሉ መልእክታቸውን አስተላልፈዋል። በጣም ካሰፈረ ዘመዶች ወላጆቻችሁ እንዲያስተምሯችኋል ሰው ጋር አትኖር አውሬውን ብለው አላስተማሩም እንዴ? በተማራችሁበት ኑሩ። ዶክተሮችም ዶክተር ሁኑ። ዶክተር ወታደሩስ በተማረው ወታደር ነው እንዴ? ዛሬ አይደለም እኮ
ኧረ ጉድ ነው። እንደው ምን ተዘራብን? ነጋዴውም ነጋዴ እኮ አይደለም የሚያታልል። እንደው ምን አለ ንግድ ጥሩ እኮ ነው ባለው በሕጉ በተመኑ ዋጋ ወጥቶ ዋጋውን እዚያ አርጎ ገዥ መጥቶ ሲያይ ጭቅጭቅ ሳይኖር ያንን ፈልገውን ይዞ ከፍሎ ቢሄድ ምን አለ እንዴ? እና ጸልዩ፣ ለክፉዎችም ጸልዩ። ከማማረር ይልቅ እንደው እግዚአብሔር ለኛም ለነሱም ልቦና ስጠን፣ አይናቸውን ክፈት። ብፁዕ አቡነ ማርቆስ ያስተላለፉትን መልእክት እንደሰማችሁት ነው። ምን አይነት ክፉ ዘመን ላይ ደረስን ሲሉ ተናግሯል። እውነታቸው ነው። ሀገራችን ላይ በሰላም መንቀሳቀስ የትኛውም ኢትዮጵያዊ አይችልም። እንዳሉትም ለቤተሰብ ትልቅ ጭንቀት ነው ወጥቶ መግባት በዚህ ሰዓት እና እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። አንድ ወንድማችን ለጠቅላዩ ያስተላለፈላቸው አንድ ጥያቄ አለ። እሱን ተመልክተን እንመለስ። ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ አገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ፣ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ። ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም።
እንድታስቡበት ይሄን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞቼን ከጎኔ አጣሁ። ወገኖቼን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን ወንድማችን ለጠቅላዩ ያስተላለፈላቸው መልእክት ሁላችሁም ተመልክታችሁታል። አሁንም የሀገሪቷ ሁኔታ እንደዚህ ነው የሚቀጥለው ወይ? አሁንም ሹፌር እየታገተ ሀገሪቷ ውስጥ በሰላም መንቀሳቀስ አንችልም ማለት ነው ሲል ለዶክተር አብይ ጥያቄ አቅርቦላችኋል ማለት ነው። እስቲ ሁላችሁም ሀሳብ አስተያየታችሁን በዚህ ርዕስ ዙሪያ ኮሜንት ላይ አስቀምጡልኝ። መግቢያችን ላይ እንደነገርኳችሁ ዳንኤል ክብረት ስለ ምርጫው እንደተናገረው ንግግር አለ። እሱን ተመልክተን እንመለስ። ጽንፈኞች ደንግጠዋል። ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በዛሬው ምርጫ ህዝቡ ግልብጥ ብሎ በመውጣቱ ጽንፈኞች ግራ ተጋብተዋል ይላሉ። ዳንኤል እንደሚሉት ከሆነ ጽንፈኛና ታጣቂ ኃይሎች ህዝቡ እንዳይመርጥ ከፍተኛ ቅስቀሳና ማስፈራሪያ ቢያደርጉም ህዝቡ ግን ጆሮ አልሰጣቸውም። እንዲያውም የህዝቡን መውጣት ሲያዩ ጽንፈኞቹ ራሳቸው ተገርመዋል ሲሉ በግጥምም ገልጸውታል። ባንዳውን አልሰማም ዜጋው አመረረ፣ ጽንፈኛ ደንግጦ አፉን በእጁ ጭኖ ደንቅ ጀመረ የሚለው የዳንኤል ግጥምም ብዙዎችን እያነጋገረ ይገኛል። እናንተስ በአካባቢያችሁ የምርጫ ውሎ ምን ይመስላል? የዲያቆኑ ግጥም ከእውነታው ጋር ይጣጣማል ወይ? እስኪ ተወያዩበት። ዲያቆን ዳንኤል ክብረት ያስተላለፈውን መልእክት ሁላችሁም ተመልክታችሁታል። በመቀጠልም በኦሮሚያ ክልል ከ15 ቀን በፊት አንድ ታታ ሙሉ ህዝብ ታግቶ ነበር። አሁን ያሉበት ሁኔታ ምንድነው? ሙሉ ቪዲዮን አስመልክቻችሁ እንመለስ። ግራ ገባን፣ መንግስትን እንመን ወይስ ታጣቂዎችን? መላው ጠፍቶናል ሲሉ የታጋች ቤተሰቦች 1.5 ሚሊዮን ብር በፖሊሶች መቀማታቸውን ገለጹ። በኦሮሚያ ክልል ከጓጽዮን ወደ ፍቼ ሲጓዙ በታገቱት የቱሉ ሚልኪ ተሳፋሪዎች ጉዳይ ላይ አዲስና ልብ ሰባሪ መረጃ ወጥቷል። ሁለት ባሎቻቸውና አንድ የቅርብ ቤተሰባቸው የታገተባቸው እናቶች ታጋቾችን ለማስለቀቅ ካጋቾች ጋር ከተደራደሩ በኋላ ወርቅና ንብረታቸውን ሽጠው ያሰባሰቡትን 1.5 ሚሊዮን ብር ይዘው ሲጓዙ የደገም ወረዳ ፖሊሶችና የጸጥታ አካላት ገንዘቡን ቀምተው እናቶችን እስር ቤት ማስገባታቸውን ተከትሎ ቤተሰቦቹ መንግስት ማዳን ሳይችል ቀርቶ ጭራሽኛ በግላችን የምናደርገውን ጥረት ማደናቀፉ በታጋቾች ህይወት ላይ መፍረር ነው ሲሉ በከፍተኛ ግራ መጋባትና ሀዘን ውስጥ ነው ፍትህ እየጠየቁ። ቪዲዮ እንደተመለከታችሁት ነው ከ15 ቀን በፊት በኦሮሚያ ክልል አንድ ታታ ሙሉ መኪና መታገታቸውን ሰምታችኋል ብዬ አስባለሁ። በመቀጠልም በዛ ታግተው በነበሩ ሰዎች ላይ የብር ድርድር አድርገው ቤተሰቦቻቸው ገንዘብ ይዘው በመሄድ ለማስለቀቅ ሲሞክሩ ነበር። በዛ ምክንያት ፖሊሶች እንደማይፈቅዱና ገንዘቦቻቸውን መውሰዳቸው ወንድማችን ሲናገር ነበር። እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመቀጠልም በምስራቅ አርሲ አሁንም አሳዛኝ ዜና ተሰምቷል። እሱን አስመልክቻችሁ ልመለስ። እጅግ በጣም ያሳዝናል። በምስራቅ አርሲ የጸለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች መገደላቸው ተሰማ። ይህንን መረጃ ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። በአሰኮ ወረዳ ጸለታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል ሲል ማህበረ ቅዱሳን ብሮድካስት ሰርቪስ ዘግቧል። በዚህ ጥቃት በአካባቢው 101 ዓመታት ያስቆጠረው የጸለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መውደሙ ተገልጿል። በተመሳሳይ ጥቃት በካራ ኮፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። በተመሳሳይ ዜና በዚሁ በምስራቅ አርሲ በሽርካ ወረዳ 2 ንጹሃን ኦርቶዶክሳውያን መገደላቸውም ተዘግቧል። ቪዲዮ እንደተመለከታችሁት ነው። በምስራቅ አርሲ አሁንም ኦርቶዶክሳውያን እየተገደሉ ነው። ቤተክርስቲያን እየተቃጠለች ነው። በታጣቂዎች ብዙ ነገር ቤተክርስቲያን ላይ እየደረሰ ነው። ይሄ ነገር ደግሞ በዝምታ እየታለፈ ነው። ማለትም ይሄ ነገር በጣም ተለመደ። ከዚህ በፊትም የኦርቶዶክሳውያን ግድያ ይገደላሉ። ነገሮች ግን ተደባብሰው ይቀራሉ። እንደዚህ ይነገራሉ፣ ግን ምንም አይነት መፍትሄ እየተሰጠ አይደለም። ነገሮች ወዴት እያመሩ ነው? ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በመጨረሻም አንድ ቪዲዮ ላስመልክታችሁ። ቆይ ስማ፣ አዳምጥ ልጨርስ። ኖ መቅረጽ ይችላል። ኖ ስማ፣ ይቀርጸዋል። አዎ ትቀርጻለህ። ውድ ነው ቢሆንስ እኛ ሊስን እኛ የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንድ ወንድምህ ቴዲ አፍሮ ላይ ያለው ታውቃለህ። እሱ ነው ስህተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል
ጨፍጭፍ ጎበዝነ ዘላለም ግዛን ብለህ የመጣ ባንዳ ያማራ ባንዳ ነው። ባንዳና ገዳያችን አንተ ከአብይ አህመድ በላይ ዘመዶቻችን ያለቁብን ሰዎች ነን። አብይ አህመድ ያንተ ዘመድና ቢያልቅብህ አብይ ቴዲ አፍሮ ከወንድሙ ጋር መሬት ወስዳ አስወጥቶ ምን አለ? ሳንጮህ እናንተ የእግዚአብሔር ሰዎች ናቸው አይደል? ስናቀ አንተ በጌታ ነው የምናከብር። አስተማሪ እዚህ ሰፈር ስናቀ ስትወጣ ስትገባ አክብረን ነው። እውነት ኢትዮጵያ ውስጥ ገብተን የምንሰራው ነገር ልክ ነው ቦንሳ። ኦኬ እኔ ደግሞ ልናገር ከዛ አስፈልስ ነው ከሆነ ይሄው ቅረጾኛ እንደዚህ ብዬ ኖ አንተ ቅረጾኛ ቤተክርስቲያን ሰባኪ ስለሆናችሁ እንስማ። ኦኬ እዚህ ስታቁ የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ተው ልጨርስ። ጨርሰሽ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ 1 ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ይዩት። ስለዚህ ቲክቶክ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምህ ኢትዮ ፎረምን አይተሃል? አይቻለሁ። ወንድምህና አንተ መሬት ወስድ ልበልና እንስማ። ትክክል ነው። ይቀርስ ብሎ ችግር የለም። እኔ ማነው ስሙ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ። ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትላቁት። ኦኬ የአማራን ጄኖሳይድ ትቃወማለህ? የሰው መሞትን እንዴት ደግሞ ሰው አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ አሁን ይኸውልህ ስለ ኦሮሞ መሞት፣ ስለ ትግሬ መሞት፣ ስለ ቤተሰቦቻችንን እየገደሉ አማራን አይደል የአማራን ጄኖሳይድ ትቃወማለህ አትቃወምም? ሰው መግደልን ሰው ማለት በጣም አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። የዘር መጥፋት አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስቶል እውነቴን ነው የምልህ። በደንብ በእግዚአብሔር እዚህ ስትመላለስ የማከብር ሰው ሰው ነህ። እኛ ይሄን ዋጋ የምንከፍለው ቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲጂ ትኖራለህ። አብይ አህመድ ሲወድቅ ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተት። ስለገባችሁበት ቆል ነገር ብዙ የምናከማቸው እስቲ ፓስተሮች ቪዲዮ እንደተመለከታችሁት ነው። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና